ሰላም እንዴት ናችሁልኝ? ደህና ናችሁልኝ ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ዛሬ ኩሳ ማሺ ይዤላችሁ መጥቻለሁ። ያለ ወርቅ አናብ ኩሳውን ብቻ ነው የምንሰራው ማለት ነው። ቀጥታ ወደ አሰራሩ እኔ በእዱንስ እዚህ ጋር ያያችሁትን ከትፌ አዘጋጅቻለሁ። እና ደግሞ ሽንኩርት 4 እና 2 ቲማቲም እኔ የሚበቃኝን አዘጋጅቻለሁ። ሩዝ የወረቅ አናብ ሩዝ ማለት ነው። ሩዝ መስሬ ነው የሚባለው አብዛኛው ጊዜ እሱን ተጠቅሜያለሁ። ቅመማ ቅመሞችን እኔ የተጠቀምኩት እንግዲህ ከሙን ቅመማ ቅመም ቆንጆ በርበሬ ያለኝን ነው የተጠቀምኩት። ማንኛውም ያላችሁን ቅመም መጠቀም ትችላላችሁ። 2 ሎሚ እዚህ ጋር የጨመርኩት እና ደግሞ ርብርመን ወይም ድርስርማን ይላሉ ኢማራት ላይ በኢማራት አረበኛ በቤይሩት ርብርመን ይላሉና ሁሉን አንድ ላይ ጨምርና አዋህዳለሁ። ያው ቅድም ሳልነግራችሁ ያለፍኩት ዘይት ጨምሬያለሁ። ዘይት የሚበቃችሁን በብዛት ከፈለጋችሁ በአነስተኛ ከፈለጋችሁ እንደየመጠኑ እንደየፍላጎታችሁ መጨመር ትችላላችሁ። እኔ እንግዲህ የሻይ ብርጭቆ ያክል ነው የጨመርኩት። ሁሉን አንድ ላይ አዋህድና እንግዲህ እሳት ላይ ጥጃለሁ። ትንሽ በሰል አደርገዋለሁ እያማሰልኩትኝ በኋላ ጣዕሙ እንዲኖረው ማለት ነው። ኩሳችን እንግዲህ ይሄንን ይመስላል። ጫፉንና በቂጡ በኩል እንደዚህ እየቆረጥኩ አነሳውና ውስጥ ያለውን አወጣለሁ። እዚህ ጋር ውስጥ ያለውን ሳወጣ ምናልባት ቪዲዮ ላይ ላይታይላችሁ ይችላል። በማቆርቆሪያ በራሱ የራሱ የሆነ አለው ማጎርጎሪያው እና ደግሞ ከሌላችሁ በማንኪያ መንኪያውን ገልብጣችሁ ልክ እንደዚህ መክፈክፈክ ትችላላችሁ ማለት ነው። ውስጥ ያለውን ቀስ እያደረጋችሁ ከተሰበረ ግን ሩዙ በኋላ ያልፍበትና ሊበላሽበት ስለሚችል በጥንቃቄ እንደዚህ እያደረግን እናወጣለን ውስጥ ያለውን ማለት ነው። ቀስ እያደረጋችሁ እንደዚህ እያደረጋችሁ ማውጣት ትችላላችሁ። እና ቪዲዮዬን ያያችሁ ከሆነ እስከመጨረሻው ሰብስክራይብ ሼር ማድረግ እንዳትረሱ። ሌላ ጊዜ ቪዲዮ እንድሰራ እናንተ የምታደርጉት ላይክ ለኔ ይጠቅማል ለሌሎችም ደርስና ሩዛችን በዚህ መልኩ በስሎ ወጥቶልኛል። በደንብ አልበሰለም ያው በመካከለኛው ነው ምክንያቱም አብሮ ስለሚበስል ማለት ነው። እና እንዳያችሁት ይሄንን ይመስላል ውስጡ ይሄንን ሩዝ እንግዲህ ቅድም ያያችሁትን ያዋህድነው ሩዙን ውስጥ እጨምራለሁ ማለት ነው። ቀስ እያደረጋችሁ በደንብ እስከ ጫፍ በደንብ ሳይሞላ እንደዚህ መጨመር ትችላላችሁ። በደንብ አትጠቅጥቁት በኋላ ይሰበራል። እና እንደዛ ነው ማረገው። የዚያ ግላብስ ያላረኩት እንዳጋጣሚ አልነበረኝም ለዛ ነው እጄን ታጥቤ በእጄ የምጨምረው። በጣም ጣፋጭ ሆነና ለመስራት ቀላል ነው። ይሄን አይከብድም። ይሄንን ሩዝ በወርጋና ማሺ ይሄ ወርቃና በቅጠሉ የሚሰራው በሱም መጠቀም ይቻላል። በነገራችን ላይ ሩዙ የሱ ስለሆነ ግብአቶቹ የጨመርኩት ለሱም ስለሚሆኑ በጣም ይጣፍጣል። ከእሱ ጋር ቢሰራም ችግር የለውም ማለት ነው። ቅመማ ቅመም ጨመርኩት ከሙን ቆንጆ በርበሬ እንትን ጨው እንደዛ ጨምሬ ሳህን ከደንኩት። እንግዲህ ድስቱ ላይ ከጨመርኩት በኋላ ሳህን የጨመርኩት ውስጥ ውሃ እንዳይገባ ማለት ነው። ሲጨመር ያው መግባቱ አይቀርም ሲጨመር ገብቶ ሩዙ እንዳይወጣብኝ እንደዚሁ ከድኜ ጣትኩት። እንግዲህ ያው በስተመጨረሻ በስሎ ይሄንን ይመስላል ሳህኑ። እና ኩሳችንም በስሏል ይሄንን ይመስላል። በጣም ሙክት ብሎ ነው የበሰለው እንደምፈልገው ሆኖ ማለት ነው። በውሃም ማለት በመረቁም ያለመረቁም ትችላላችሁ ግን መረቅ ስለሚፈልግ ነው። እኔ ይሄንን እስከመጨረሻው ስላያችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ሰንብቱ።